ቲናና ዳኒ አንድ ላይ አልጋ ላይ በመተኛት እንግዲህ ካሌብ ደረሰባቸው። በጣም ያሳዝናል። አባባ እንግዲህ ባለፈው ቪዲዮ ላይ ሁሉ ነገር ሲያወራ እንግዲህ ቲናም ሰምታ ነበር። በጣም ግራ ገብቷት ለምን እንደዚህ ሆነ እንዴት ሆነ እያለች እንግዲህ ሁሉ ነገር ሲነግራት ነበረ። በጣም ያሳዝናል። ትሁት ያልጠበቀችው ሰርፕራይዝ ሆነች ማለት ነው። እንግዲህ ለስራ ፊት እወጣለሁ ያለው ካሌብ እንግዲህ ዛሬ ላይ አግስታቸው ሆኖ እንዲሁም ደግሞ የአባቢ እህት ሆና ገብተው እራሱ ካሌብ እንግዲህ የትሁትንና የዳኔን ነገሮች ወይም ደግሞ ሴራ ለመከሸፍ እንግዲህ ካሌብ ሁሉን ነገር ደረሰበት። በስተመጨረሻም ትሁት በመደንገጥ እንግዲህ ካሌብ አፏን ያፍናታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ ቻናል ቤተሰቦች ሁላችሁም ሰላም ሰላም ብያለሁ። ለቤታችን አዲስ የሆናችሁ ላይክ ሰብስክራይብ ያደርጋችሁ አበረታችን ማለት ነው። አዳዲስ ቪዲዮቻችን ወደ እናንተ እናደርሳለን ማለት ነው። እንግዲህ ካሌብና አባቤ ትናንትና ስለ ቲና ነገሮች እያወሩ ነበር። አንገላታኛለች እና እኔ አንገላትቸዋለሁ እያለች እያወሩ ሁሉን ነገር እያደረገ ሁሉን ነገር እኮ አባቤ ተናገረ ብላም ትላለች። ከዛም በኋላ አይ በህልም እኮ ነው፣ ስለዚህ እንደዛ ሊያደርግ አይችልም፣ ሊያስታውስ አይችልም ይላታል። አባቤ በጣም መልካም ሰው ነው በማለት ይመለሳል። አንቺም ደግሞ አባቤ መንከባከብ ይኖርብሻል ይላታል። አመሰግናለሁ ካሌብ ብዬ በማለት ትላለች። እዚህ ጋር ደግሞ ዳኒ ትሁትን በጣም ነው የምትመሰገኝ ይላታል። ለምን ስትለው ይቅርታ ማስደረገች ነው። ዝቅ ማለት እንግዲህ ክብር ነው እንዴ ላንቺ በማለት ይላል። ግን ዝም ብዬ እሰራለሁ መናገር አልፈልግም ይላል። ይህ ንግግርሽ መቼም አልገባኝ፣ እንደገባ አልጠብቀኝ ይላል። ትሁት ደግሞ የማይገባ ነገር አጠይቀኝ አልኩኝ፣ የማይገባ ነገር መች ጠየኩኝ፣ ተጠንቅቄ እያወራሽ ለምንድን ነው እንደዚህ የምትሆኝ? ቅርት ካለ ግን በጣም ይቅርታ ትላለች ትሁት። ልጅትን እንደዛ አርገሻት እንዴት ነው ይቅርታ ምልሽ ምናምን ይላታል። ድፍረትሽን ግን ሳላደንቅ አላልፍም ይልና ይናገራል። አይ ይሄ እኮ ድፍረት አይባልም እንዴ፣ ልገለኝ እኮ ስንት ነበር የወሰነችው፣ ስንት ነው ያደረገችው። ነገር ግን ፈሪም ይሞታል ጀግናም ይሞታል ትለዋለች ለዳኒ። አሟሟቱ ይለያያል እንጂ ሁሉ ነገር ይሰራል። ትሁትም በሰራም ባልሰራም ማድረግ ያለበትም ወደ ኋላ አትረግም ትላለች። ራስሽን የራስ ስራ ለምን አሰርቢ ማለት ብዙ ነገር ይሆናል። አሁንም ደግሞ የስራ መካሪ ሆንክልኝ እንዴ ዳኒ ትላለች። አሁን ስራ ያልስራበት ከኩችና ውጣለች ትለዋለች። ከዛም በኋላ እዚህ ቤት በጣም ሰልችቶኛል ትላለች ቲና ተብዬዋ። ተሸናፊ አይደለሽም፣ አሸናፊ ለመሆን አንቺም ክብርሽ መጠበቅ ይኖርብሻል ይላታል ካሌብ ቲናን። መከበር በከንፈር ይባላል፣ ብዙ አትናገሪ ለማለት ነው የፈለግኩት ብሎ ያሾፍባታል። የአባዬ እህት ልትመጣ ነው በማለት እንግዲህ ካሌብ ለቲና ይነግራታል። ሁለት እህቶች አሉት ይላታል። አንደኛዋ መስማትና መናገር አትችልም። የትኛዋ ናት የምትመጣው ብላለች ቲና። መስማትና መናገር የማትችለው ነው። መቼ ነው የምትመጣው ትላለች። ሰሞኑን ትመጣለች፣ እኔም ሰሞኑ ሄድ ነው ይላል። ያው ፊልድ ነዋ እንደተለመደው። አንተ ግን ብዙ አትቀምጥም ማለት ነው። ምን ላድርግ ብለች ነው? ስራ እኮ ነው ቲና፣ ስራ አስገብሻለሁ ብለህ እኮ ዋሸህ ትለዋለች። አልዋሸውም፣ ሲዲሽን አስገቢ ብዬሽ እኮ አላስገባሽም ብዬ ነው ይላል። ከዛም በኋላ እንግዲህ ለእኔም እኮ ያስፈልግም በማለት እንግዲህ አሁን ላይ ስራ በሚሄዱ በጣም ደስተኛ ናት ማለት ነው ቲና። ስለዚህ ታግዝኛለሽ በማለት ይተባበራታል። እንግዲህ ማሾፏንና መቀለዷን አልቻለም እና በጣም ትናፍቀኛለህ እያለች ውሸቷን መቅደር ጀመረች ማለት ነው። ከዛም በኋላ ዳኒ ይመጣና የኔ ፍቅር እንኳን ደስ አለ በማለት ታቅፈዋለች። እንኳን አብሮ ደስ አለ፣ ምን ተፈጠረ ይላል። የምስራች አለኝ እባክህ ትላል። ምስር ቤ ምንድነው እሱ ይላል። ካሌብ እኮ ፊልድ ሊሄድ ነው እንዴ? ይሄ እኮ እና ታዲያ ሲሄድ እኮ የመጀመሪያው አይደለም ትለዋለች። አይ ይቆያል፣ ብዙ አመት ይቆያል እና ይሄ ታዲያ ለምን ይጠቅመናል? አባይም ለምን አይኖርም? ይሄ ቤት ያንተ ሆነ ማለት ነው አይደለ? አዎ ለዚህ ነው እንዴት ተደሰችው? እውነትም ደስታ ሩቆሻል። እውነት አሁን ይሄ ብርቅ ሆኖ ነው እንዴ ይላታል። እንዴ ይህ ሁሉ እኮ ማሳልፈው እኮ አንተ ጋር ያለው ነገር እኮ ይሄ ለእኔ ትልቅ ነገር ነው። እሱማ ልክ ነሽ። በሂደት ሁሉ ነገር ይሰማል፣ ይስተካከላል። ከትሁት ጋር በጣም ሰላም ሆኜ ከዛም በኋላ በቃ ምንም አልፈልግም ትላለች። ቲናም እንግዲህ አንተ ብቻ ደስተኛ ሁን እንጂ ከትሁት ጋርም አልጠላም፣ የፈለግከውን ነገር ሆንልሃለሁ ትለዋለች ማለት ነው። ካሌብ እንግዲህ አባቢ ውጭ ሄዶ ስለነበረ ሴራውን ወይ ደግሞ እንዲሁም ደግሞ ድራማውን ለመቀጠል ስለፈለግ አልመሸብህም እንዲ አባቢ ምን ነው የተደ ነው ይለዋል። ከዛም በኋላ አይ እኮ ያደርሷል ወይስ ደግሞ እኔ መጥቼ ልቀበል ብዬ ነው እያለ ሲደውልለታል ማለት ነው። ዳኒም ደግሞ አጠገቡ ተቀምጦ ነበርና ምንድን ነው ይለዋል። አባዬ
እየተዝናኑ ነው እንዴ ይላል። አዎ እየተዝናና ነው። ብዙ ጊዜ በሀዘንና በበሽታ ያሳልፏል። አሁን ደግሞ ትንሽ ዘና ይበል ብዬ ነው ይላል። እሺ እሱስ ልክ ነው። አሁን ስራ መጣ፣ ትቻችሁ ልሄድ ነው፣ በጣም ጨንቆኛል ይላል። ለምንድን ነው የምትጨነቀው እንዴ? ምን ላርግ? አባዬንና ቲናን እኮ ትቼ ረጅም ቆይታችሁ እኮ ነው የምቆየው። አክስቴም ደግሞ ልትመጣ ነው ይላል። እሷንም ሳላገኛት ነው የሚሄድ ይላል። አይ በቃ ስትመጣ ታገኛታለህ ይላል። አትጨነቅን ያለውልህ፣ እኔም አደራ የምፈልገው አንተን ነው ይላል ካሌብ። ዳኒም እንግዲህ አደራዬን ተቀብያለሁ በማለት እንግዲህ አሻሻ ገዳይ ማለታቸውን አንድ ብለው ሊጀምረው ነው ቲናና ዳኒ። እሱስ ልክ ነህ፣ አደራ ለማን እሰጣለሁ አንተ እያለ እኔም እኮ ቤተሰብ ነኝ ይላል። ዳኒም እንግዲህ ቤተሰብ ለመሆን ተዘጋጅቷል ማለት ነው። በጣም ይገርማል። አንዳንድ ጊዜ አደራ ተሰጥሽኛል በማለት ቲናና ዳኒ ያስባሉ። አደራ መወጣት ይኖርባል ትላለች ቲና። ከዛም በኋላ ግን ሞኝ የሆነ ሰውዬ አሁንማ ነገሮች ሁላ አሪፍ ሆኑ እያለች ቲናም እቅዷን ታሳካለች ማለት ነው። ከትሁት የባሰች እንዳትሆን የምትመጣው ሴትዮ ይላል። ሰውዬውስ እንዴ እሱን ተው እባክህ፣ አጋጣሚዎች ተጠቅመው ግን ሁሉ ነገር ማስተካከል እንችላለን ትላለች። ደስ አይልህም እንዴ? ምንድነው እንደዚህ የምትሆነው? ምን ሆኖ ደስ የሚለኝ ቲና? የተፈጠሩት ነገር ደስ አይልም? ምንም ሊያስደስተኝ ነገር እየተፈጠረ ነገር የለም ይላል ዳኒ። ቲና ለመደሰት ስቸኩይ ሀዘንሽ እንዳይበዛ ይላታል። ሴትዮዋ እኮ መስማትና ማየት ምንም ነገር ማድረግ አትችልም ይላል። እሱን አብረን የምናየው ነው የሚሆነው ተበብሎ ይመጣሉ። ካሌብም እንግዲህ አክስት መቼ ነው ትመጣ ብላ ቲና ትጠይቃለች። አልነገረችኝም፣ ገና በሰሞን እንግዲህ ትመጣለች ይች 2 ቀን። እኔ ግን ቀድሜ ነው ስራ የሚገባው ይላል። ትልቅ ሰው ናት እንዴት ትላለች። እንደዛ ሳይሆን እንደነገርኳችሁ ህመምም አለባት ይላሉ። በቻልነው አቅም እሷንም ለመንከባከብ እንሞክራለን በማለት ቲና እንግዲህ አሁን ላይ ሁሉ ነገር እሺ በማለት ተቀብላለች። ካሌብ ከቤት ወጥቶላት እና ከዳኒ ጋር የፈለገችውን ነገር ለማድረግና ለመዝናናት እንግዲህ ሁሉን ነገር። ስለዚህ ቲናን እባክህን ዳኒ ጠብቃ ተንከባከባት፣ ምግብ ብዙም እየበላቸው አይደለም በማለት በሉቻው በማለት ሁሉን ነገር ተጫወቱ ብሏቸው ይሄዳል ማለት ነው። ቲናም እንግዲህ አሻሻ ገዳይ ማለቷን ቀጥላለች ማለት ነው። በጣም ደስ ብሏታል እንግዲህ ካሌብ በመሄዱ። ካሌብ ግን ስራም አልሄድም የትም አልሄድም፣ ነገር ግን ደግሞ አሁን ላይ ሁሉን ነገር ለማስተካከል እየሞከረ ነው፣ ሁሉን ነገር ለማየት። ትሁትም ደግሞ ሁሉን ነገር ማድረግ ይኖርብኛል በማለት እንግዲህ ሚስጥሩን ንገረኝ፣ ለምንድን ነው ማትነግረኝ ትለዋለች። ከዛም በኋላ እንዴ ለምን እነግርሻለሁ፣ ለምን ሁሉን ነገር እንግዲህ በኋላ ላይ የምታይ ነው የሚሆነው ይላል። ከዛም በኋላ እሺ እንደዛ ከሆነ ችግር የለም በማለት ሁሉን ነገር ይወስናል። ካሌብም እንግዲህ በልቻው ተብሎ ተሰናብቷቸው ይጓዛል ማለት ነው። ትሁትም እንግዲህ በጣም ተጨንቃና እነዚህን ሁሉ ችግር እንዴት አድርገን የምወጣቸው ግን ተባሰብኝ፣ ግን አናታቸውን ብያቸው የሆነ ነገር አድርጋቸው ቤት እሄዳለሁ። ምንድን ነው ያሰብከው ግን ትሁት እደውልልሻለሁ አልኩሽ፣ ግን እንግዳ ይመጣል ብለህ ነበር ይላል። በሚገባ ተቀበይ። በቃ እቀበላለሁ፣ ግን የሆነ ነገር እንደምታረግ ስትነግረኝ ልትሄድ ነው እንዴ? አይ ስመጣ ይደርሳል በማለት ይሄዳል። ካሌብና ዳኒ እንግዲህ አሁን ላይ ሁሉ ነገር እንትን ተባብሏል ማለት ነው። ትሁትም እንግዲህ ጨንቋታል። ካሌብ የሚሄዱና አባቢ ተተል ባለመምጣቱ በጣም ከባድ ነው። አባቢ የለም በማለት ፈርታለች። ስለዚህ እነዚህ ሁሎችም እንግዲህ እሷን ለመከላከል ልጀምር ነው በማለት ብዙ ነገር ታደርጋለች። ካሌብ ራሱ የማይከላከል ሰው እዚህ ቤት ባይመጣ ጥሩ ነው በማለት ትሞክራለች። ሴት ናት አልነበረባትም ትላለች። ስለዚህ መናገርና መስማትም ባችልም እንግዲህ ሁሉን ነገር ራሷ መከላከል ግን አያቅታትም ይላል። እስከ ዛሬ ድረስ ድብብቆሽ የተጫወትኩት ሰልችቶኛል ካሌብ፣ እባክህን ግን ከዚህ በኋላ ግን አንድ ነገር ቢፈጠር ለቄ ነው መውጣ በማለት ቃል ገብቶላት እሺ ብሏት ትሄዳለች። ከዛ ሙዚቃቸውን ከፍተው እንግዲህ ይጨፍራሉ። ደግሞ ዳኒ በጣም ደስ ብሎታል። ቲናም እንደዙ በጣም ደስ ብሎታል። እቅፍቅፍ ብለው ሁሉን ነገር እያደረጉ በቃ የፈለጋቸውን እየተዝናኑ ትሁት ትመጣለች ማለት ነው። ከዛም በኋላ ቅንስ ያደርገውና ቴሌቪዥኑን ፈለግሽን እንዴት ትሁት ይላታል ማለት ነው። ቁርስ ላቅርብ ብላ ትናደዳለች። አልፈልግም እራሳችን እናቀርበዋለን ትላለች። እሺ ቲና ብላ ጥላት ትሄዳለች። ካሌብ እንግዲህ ዳኒ እንግዲህ ትሁትን በስነ ስርዓት አናግሬ፣ ለምንድነው የምቀንሰው ቴሌቪዥኑ ትላለች። ተረጋጊ ቲና፣ ራስሽ ምን ሆነች ነው? ቆይ ሰላም ለምንድነው የማትፈልጊው እንዴ? ለምንድነው ሁላችሁም ለሷ የምትከራከሩት? ሁላችንም ሰላም ስለምንፈልግ ይላታል። እኔ ሰላም ያጣሁት በሷ የተነሳ ነው ብላ ቲናም አሁንም ከትሁት ራስ አልወረደችም። እሷ እኮ ቁርስ ላቅርብ ነው ያለሽ፣ አርፈሽ አትበይም እንዴ ይላታል።
ቆይ ምን አስነክታችሁ ነው ትላለች። ምንም አላስነካችንም፣ ቃል ገብተሻል እንዴ ተነጋግረን የመጣሁት ይላል። ታዲያ ምን ያገናኘዋል? የፈለግነውን ነገር ለማግኘት ሰላም መሆን ያቃተን ለምንድን ነው? ሁሉ ነገር በብልጠት መሆን አለበት። እንዴት ይጠፋሻል ብሎ ይጫውባታል ቲና ላይ ዳኒ። ተሷ ጋር ሰላም መሆን አልችልም። ስለዚህ በቃ ባልሽን አሳምኝና እሷ ማስወጣት ትችያለሽ ይላታል። ቲና እኔ አያማኝም፣ አንቺ ሰላም ካልፈልሽ ምንም ማድረግ አልችልም ይላታል። እሺ ሁሌ እሽሽ አትበይኝ፣ አላማችን እኮ ትሁት አይደላችም። ሲጀመር አላማችን ሰውየው መጉዳት አልነበር ትላለች። ከዛም በኋላ እንግዲህ እንግዳዋ ትመጣና እቅፍቅፍ ብለው ሁሉ ነገር ለማድረግ ይሞክራሉ። ከዛም በኋላ የሚበላ ላምጣ እንዴት ትላለች ትሁት። አትሰማም ወይም ደግሞ ማውራት አትችልም ስለተባለች አትመጻደቂብኝ፣ ምንም አትፈልግም ትላለች። የአባዬ እህት ናት፣ ማክበር እንኳን ይኖርብሻል። ተራርቀሽ እንኳን ምን አለ ብትቀመጭ ትላለች። አሁን በእናትሽ ሂጂልኝ ትልና ትሁትን ታስወጣታለች ማለት ነው ቲና። ካሌብ እንግዲህ ቁጭ ብሎ ቅፍቅፍ ብሎ እንግዲህ እያለ ነበርና በጣም ገርሞኝ፣ አንቺ ዝም በይ ይላል። መስማት መናገርም እንኳ አትችልም፣ ግን ተጠንቀቂ ይላታል። አታከብድ እባክህ ዳኒ፣ እሱ እኮ ሀብታም ሆኖ እሱ እህቶችን እዚጋ ይጨኩናል ትላለች። አትያትም እንዴ ተከናንባ እንደ ነፃነቷን ስትነፈግ እኮ የኖረችው የምትመስለው ትላለች። ካሌብ እንግዲህ ሁሉን ነገር ባይኑ ያያል ማለት ነው። የዳኒና የቲና ውርደት እንግዲህ ላይ ይሆናል። ምንም እንኳን ዳኒ እንደ ሰራተኛ ወይም ደግሞ እንደምንም ብሎ ኩርምት ብሎ ተቀምጦ ክችን፣ ከዛም በኋላ ምግብ ተደብቀሽ ነው እንደሚሰጫት ትላለች። ለምን እደበቃለሁ? ለማንኛውም ምግብ መቆጠብ አለበት በማለት አሁንም ታዛዥ ለመሆን ትሞክራለች። እወደዳለሁ ብለሽ ልክ እንዳትሆኝ ትላታለች። የምትበለው እኮ ያንቺን ላብ አይደለም። አዎ የገዛ ወንድሟን ላብ ስለምትበላ አያገባሽም ትልና ቲናና ዳዊት እኔና ዳኒ ልንተኛ ስለሆነ ተሳስተሽ እንዳትመጭ ተረብሽናለሽ ይላሉ። እንግዲህ ትሁትን በጣም ከባድ ነው። ብልግናሽን ግልጽ አታደርጊው ብላ ትመልስላታለች። እንዳመጭብኝ አልኩሽ እንዳመጭብኝ፣ አሁን ከፊት የጥፊልኝ ትላታለች ማለት ነው። እንግዲህ ካሌብ እየሰማ እኔና ዳኒ ልንተኛ ነው፣ ስለዚህ እንዳትመጭብን በማለት ካሌብም እንግዲህ ሴት መስሎ ስለገባ በጣም ይገርማል። አልጋ ቤት ቅፍቅፍ ብለው ተኝተው በገዛ አልጋው ላይ ያያል ማለት ነው። አንዳንድ ጊዜ የሰው ልጅ እኔ እንጃ በአይናችን እስከምናይ ድረስ መጠበቅ የለብንም። አንዳንድ የሰው ልጅ መስማት ግዴታ አለብን ብዬ አስባለሁ። በጣም ስለተናደደ በሩን ዘግቶ ትሄድና ቲና ትደነግጣለች ማለት ነው። ከዛም ተንቅልፏ ትባንና ዳኒ አንተ ንቃ ዳኒ፣ የሆነ ሰው እዚህ ቤት ገብቷል መሰለኝ ትላለች። አንቺ እየቃዠሽ ይሆናል፣ እየቃዠሽ ነው እንጂ ምንም አልገባም። በሩ ሲዘገሰ ማንም አልገባም አልኩሽ፣ ልተኛበት ይልና ዳኒም ተመልሶ ይተኛል ማለት ነው። በጣም ያሳዝናል። በቤታቸው ላይ እንደዛ አይነት ጋጠወጥነትና እንደዛ አይነት ድፍረት በጣም ከባድ ነው። ንብረቱን መውሰድ ሳያንሰው ይቅርና አሁን ላይ ደግሞ ባልጋቸው ላይ ተገዛ ወንድሜ ነው ብላ ይዘው የመጣችውን እንግዲህ አንድ አልጋ ላይ ተኝተው ከዛም በኋላ ከሶፋ ላይ ታነሳና እንግዲህ ጭካኔዋን አብሮሽ እዚህ ጋር ይቀመጥ በማለት እንግዲህ ታስቀምጣታለች። ካሌብ እንግዲህ እዚህ ጋር ከዚህ በኋላ ሶፋ ጋር እንዳይቀመጥ እዚህ ጋር ታንቺ ጋር ትቀመጥ ይላል። እንዴ ቆይ አንቺ ያመሻል እንዴ እንግዳ እኮ ናት በማለት ትሁትም ትቀመጣለች። እኛ ስንሰራ ምንድን ነው የምትሰራው አልጋ ቤታችን ትላለች። አንቺ ሴትዮ በሽተኛ ነሽ እንዴ? ኩሽና ትሆን እዛ ምን ትሰራለች ትላለች። የወንድሟ ቤት እኮ ነው፣ እንደፈለጓ መሆን መብቷ ነው። ባልክሽን አትመጻደቂ፣ ይኸውልሽ ደግመሽ እንደዚህ ጋር ብታረጊ ጸብሽ ከኔ ጋር ነው ትላለች። ከዛም በኋላ መሞት ፈልገች ነው? ኧረ እባክሽ እስኪ ግደኝ ከምትፎክሪ፣ ለመግደልሽ እኮ እንደሞከር ባለፈው እኮ አሳይችሽ ነበር አልገደሽኝም እያሉ ይጨቃጭቃሉ ማለት ነው። ስለዚህ የሴትዮ ጠበቃ መሆን ፈልገሻል ማለት ነው በማለት ሁሉ ነገር ያደረጋሉ። በስተ መጨረሻም እንግዲህ ሁለቶቹ ቁጭ ብለው እንግዲህ ሁሉን ነገር ለማድረግ ይሞክራሉ ማለት ነው። ከዛም በኋላ አባቢ ማታ ጥወታል፣ ስለ ቤቱ እንዳልጠይቀው ነው ትላለች። ስለ ቤቱ ጉዳይ ምንድን ነው እሱ ነገር እኮ በቀላል የሚያርቅ ነገር አይደለም። ስለዚህ የሆነ ነገር ያስፈልገኛል ብለሽ ዳጎስ ያለ ገንዘብ ተቀበይ ይላታል ዳኒ። አይ አልቀበልም፣ ቤት ነው የምወስደው በማለት ትሞክራለች። ባይሆን እሺ ይሆናል፣ ማን ሰውየው እኮ ምስኪን የሆነው ትላለች። በፊትስ እንዴት ነበር? በፊት እኮ ምስኪን አልነበረም። ስለዚህ ሁሉ ነገር ለማድረግ ይሞክራል። ከዛም በኋላ ገንዘብ ውስጥ ካልፈለግን እንግዲህ ሰውየውንና ካሌብን እናሳብዳቸዋለን ትላለች። መጨረሻም እንግዲህ ካሌብ በጣም ይናደድና ሁለቶችን እንግዲህ ለመግደል ወይ ለመወሰን ወስኗል ማለት ነው። ለቤታችን አዲስ የሆናችሁ ላይክ ሼር